ወይዘሮ ባዩሽ ነው ላይቶች ምን አለች መሰላችሁ? አይቻልም እንዳታሳያት፣ እንዴት እንደዚህ ታረጊኛለሽ እያለች የእርግብን ጓደኛ እንግዲህ እርግብ መያዝ የለባትም ብላ እርር እያለች እንደዚሁም ክስ እንደገና ተመስርቶባታል ማለት ነው። የተመሰረተባት አንደኛ ነገር ደግሞ ከፖሊሶቹ ጋር በጣም እየተፋጠጠች ነበር ማለት ነው። እጅ ፈጣጣ የቤቷን አመል ይዛ ፖሊስ ጣቢያም ደግሞ እየተፋጠጠች ትገኛለች። እጅ ፈጤ ማለት ነው። እና ባዩሽ በአሁን ሰዓት ላይ ድጋሜ ክስ መስርታባታለች። ምክንያቱም ፖሊሶቹን ያለ አግባብ ነው ያናገረችኝ ብላ ማለት ነው። ኃይል እንድጠቀም ባታረጊ ጥሩ ነው ብላ የእርግብ ጓደኛ እንግዲህ ልትናገር እርግብ ያለችበትን ቦታ ልትነግራት ነበረ። ግን እሳ አይቻልም በማለት ባዩሽ ምንም ቢሆን እርግብን አሳልፌ አልሰጣትም እያለች ትገኛለች ማለት ነው። በዚህ ሰዓት ላይ እንግዲህ ሁሉም ሰው ጢጢጣ ቆርጦ ተነስቷል። ተምቹ ምናልባት ይደብቃታል ብላችሁ ታስባላችሁ? በፍጹም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው። ኖላዊቶች እንደምናያቸው እንደ ወይዘሮ ሜላት ሀሳቧን ጠቅለለል ሰብሰብሰብ አድርጋ ተናግራለች ለፖሊሶቹ። ከዚህ በፊት ለምን አልነገርሽንም? ምንስ ማስረጃ አለሽ? ስትመቺ በዛ ሰዓት ላይ እንዴት አወቅሽ? ያሉ እየጠየቋት ነበረ። ሜላትም ደግሞ በትክክል በደንብ ነው የማስታውሰው፣ ምክንያቱም እርግብ እኔን ስትመታኝ አክስቴ እያለች ስጮ ሰምቻታለሁ። ያንን ብቻ አውቃለሁ እንጂ ሌላ ነገር ምንም አላውቅም። እኔን የመታችኝ ባዩሽ ናት፣ እርግጠኛ ነኝ። እርግብ ደግሞ ሌላ አክስት የላትም፣ 100% አክስቷ ባዩሽ ናት ብላ ተናግራለች ማለት ነው። ፖሊሶችም ደግሞ ወይዘሮ ባዩሽን ወደ ህግ ቦታ ቢወስዷትም ህግ ቦታም ሆና ግን እጇ አያርፍም፣ ምላሷ አያርፍ ማለት ነው። እስራቷ እንደቀጠለ ነው። ክስ ሁሉም ሰው መስርቶባታል። ከዚህ በፊት ታስታውሳችሁ ምላሴንም እንደዚሁም ያደረገችው እሷ እንደሆነችና ወይዘሪት ደግሞ ሜላት ልጄንም ከዚህ በፊት እሷ ልታስገድለው ነበር እያለች ትናገራለች። አቶ ኖላዊትም ደግሞ ተምቹን እኮ ያቀራረብኩት እኔ ነኝ። ቆይ እንዴት ነው የሚሆነው? በዚህ አይነት ተምቹ ጠፍቷል። አሁን በዚህ ሰዓት ላይ ተደብቋል ማለት ነው። እንደዚህማ ሊሆን አይችልም እያለ ይናገራል ማለት ነው። እሱ ያው ለፍቅር ብሎ ነው እንደዚህ እርግብን አሳልፌ አልሰጣትም፣ ንጹህ ነች እያለ የሚገኘው ማለት ነው። በዚህ ሰዓት ላይ ወይዘሮ ባዩሼ ሌትስ ጎ ድጋሚ ማለት ነው እዛው እስር ቤት የእርግብ ጓደኛ እንግዲህ ወደ ቤት እባካችሁ ልሂድ፣ ማንም የለኝም። ሁለተኛ ነገር ቤቴን ክፍቱን አድርጌን የመጣሁት እርግብም ያለችበትን አሳያችኋለሁኝ። እርግብን ካሳየኋችሁ ትለቁኛላችሁ። እኔ ምንም ሴራ ያሴርኩት ነገር የለም ብላ ተናግራለች ማለት ነው። እርግብ ናት። እርግብ እንግዲህ እርግብና ባዩሽ ያላቸውን ነገር እዛው ጨርሱ እንጂ እኔ የማውቀው ጉዳይ የለም። በአጋጣሚ ሆኖ ባዩሽ እርግብ እንደምትፈልጋት ላሳያን ነበረ። በዛ ሰዓት ግን እነሱ የሚያሴሩትንና እንትን የሚሉትን ነገር ምንም አውቀው ታሪክ ምንም ነገር የለም ብላ ተናግራለች ማለት ነው። እነሱም ደግሞ እሺ በቃ ሁሉንም ነገር እኛ እንጨርሰዋለን ብለው ይሏታል ማለት ነው። ባዩሽ አታውቅም ነበር እሷ እንደምነግራት ማለት ነው። ባዩሽም ደግሞ የምታውቀው ታሪክ ስለሌለ ያንን ሰውዬ ቶሎ ቶሎ ብለህ ክስ ሳይመሰረቱብኝ እባክህን ከዚህ አውጣኝ ትለዋለች። ያ ደግሞ የባዩሽን የሚያስፈታት ሰውዬ ዋስ ሆኖ የኢዛ አባት ነው ማለት ነው። ኢዛም ሀናን አልጎዳትም። በመጀመሪያ የቀረባት ሀናን ለፍቅር ሳይሆን ቀስ በቀስ እንትን እያለ እሱ ያው ፍቅር ያዘኛል እንጂ እሷን እንዲጠጋት ምናምን ነበር ማለት ነው። እና አንዳንድ ወሬ ለመለቃቀም ነበር ይሄ ልቅምቃሚ ማለት ነው። ያህናን ደግሞ እየወደደችው መጣችው። እሱም እየወደዳት ያው እንግዲህ ወድሻለሁ ይላታል። ግን እዛ እየወደድኩሽ እዚህ ጋር ማቆም አለብኝ እያላት ነበር። እሷም ደግሞ ምን ማለት ነው? ቆይማ ምን ለማለት ፈልገህ ነው እያለችው ነበር። በስተመጨረሻ ግን ምን ተፈጠረ ውዶችዬ? በጣም ከባድ ነው ማለት ነው። በዚህ ሰዓት ላይ ሀኒዬ በጣም ታሳዝነኛለች አንዳንዴና አለማወቋ ነው እንጂ ኢዛን ብታውቅ ኖሮ በመጀመሪያም ጠንቅቃ አታውቀውም። ያው ትምህርት ቤት በመተዋወቃቸው ውስጥ ትንሽ ሰላም ናት የምታውቀውና ሰላምም ጠይቃው ነበር ማለት ነው። ያው ስለነገረቻት ሀና ስነግራት በደንብ እያወሩ እሱ የሀብታም ልጅ ያ አሴር ደግሞ ይወድሻል እኮ ሀንዬ፣ ምንድን ነው የምታረጊው? አሴር ወደደሽ፣ ይሄ ደግሞ
አሴርን ትተሽ ይሄንኛውን እሺ በይ፣ እሱ የሀብታም ልጅ ነው እያልቻት ነበር። አሴር አሁን ላይ ያለበት ሁኔታ በጣም ከባድ ነው እና ሀና ቤት መሄድ አቁሞ ነበረ። አሁን ላይ የሄደ ምግብ በሚበላበት ሰዓት በአዶትቶ ተነስቶ ይወጣል ማለት ነው። ሀናም ተከትላ ይሄ ልጅ ምን ሆኗል አንተ አሴር ለማናገርም እንኳ እንትን አልክ እንዴ ምን ሆነህ ነው ብላ ትጠይቀዋለች ማለት ነው። ሀኒ አንድ ቀን ታስታውሳችሁ ክፍል ስንት ላይ ነው ሂድ እሱ ይሸኘኛል ምናምን ስላለችው በዛ ተናዶ ነው። አንቺ እነዛን ሰዎች ካገኘሽ በኋላ የትናንትናው ማንነትሽን እረስተሻል፣ የአሁኑ ማንነት ላይ ነው ያለሽ ሀና። ቤተሰቦችሽን ስታገኝ ሁሉን ነገር እረስተሽ ተቀይረሻል ብሎ ይላታል። ሀናም ደግሞ ወደኋላ ላስታውሽሽ ብሎ ነው እሱ አሴር የነገራት እና ወደኋላ መለስ ስትልና ስቅስቅ ብላ ማልቀሷን ትጀምራለች ማለት ነው። ምክንያቱም እንዴት እንደዚህ አትበለኝ፣ እኔ ማንንም አልረሳውም፣ ማንነቴንም ደግሞ አልረሳውም፣ ጠንቅቄ አውቃለሁኝ እና የኔ ቤተሰብ ማግኘት እንደዚህ የሚያስቆጣችሁ ከሆነ ተዋለሁ ምናምን እያለች ታለቅሳለች። በዛ ላይ ደግሞ አሴር ያው ይወዳታል ከፍቅር የተነሳ ነው በነገራችን ላይ። ሁለተኛ ነገር ደግሞ የአድርጋ ስለሆነችበት በጣም ተናዶና ተበሳጭቶባት ነው ማለት ነው እንጂ ጠልቷት ወይም ደግሞ እንትን ብሏት አይደለም ማለት ነው። አሴር በጣም ይወዳታል ማለት ነው። ሀና ግን ግልጽ አድርጎ ፍቅሩን አልገለጸላትም ማለት ነው። ተሸክሞታል ፍቅሩን ነገራት። አሴር መቼ ድረስ ፈርታት ያው ሰላምን ነግሯታል ከዚህ በፊት ማለት ነው። እና ተምቹም ያውቃል። አሁን ላይ ግን ተምቹ ያለበት ሁኔታ በጣም ከባድ ነው። ተምቹ ደግሞ በነገራችን ላይ ተምቹ ምስር ቤት ይገባል ማለት ነው። ለምን ምን አጥፍቶ የሚለው ነገር እርግብን ከዚህ በፊት ያናማባት መግባቱ አይቀርም በነገራችን ላይ ሄዳ ለጥርጥር ለምስክር ማለት ነው። እሱም በመጀመሪያም ገፋፍተው እንትናን ተምቹን እነሱ ናቸው ወደ ፍቅር እንዲመጣ ያደረጉት እንጂ ሀና ወይም ደግሞ አባቷ ሀና የምታውቀው ነገር የለም። የእርግብ ፍቅረኛ እንደሆነ ራሱ በጭራሽ አታውቅም ማለት ነው። ይህንንም ያደረግነው እኛ ነን እያላት ነበር ማለት ነው። ኖላዊት አዎ ከዚህ በፊት ካስታወሳቸው አሴርና ተምቹን እንዲከታተሏት እርግብ ስትወጣና ስትገባ፣ ተምቹም ደግሞ እንደ ፍቅር ሆኖ እንዲቀርባት ስሙን ቀይሮ ከአሜሪካን የመጣሁት በልብሎ አጎቱ ነበረ በዛ ሰዓት ላይ እና የሚያግዛቸው እንደዛ ብለው ስለነገሩት እንደውም ይቅርብን እያሉ ነበርና እሱ እየገፋፋቸው እዚህ እውነቱ እንዲታወቅ ሀና መስቀልና ፎቶ ሰርቆ የሰጣት እሱ እንደሆነ፣ ወይዘሪት ሜላት ደግሞ ከሄደች እንደዚሁም ደግሞ ተምቹም ደግሞ እውነት ያወጡባታል በባዩሽ ላይ። ለምን ብዙ ነገር ተምቹ ከታሰረ አሲር ይናገራል ማለት ነው። የሆነ ጓደኛ ነበራቸው ካስታወሳችሁ መስቀሉና እንትኑ ሰርቆ ለባዩሽ የሰጣት ከተምቹ ጋርና እሱ ልጅ አሁን ላይ ያለበት ሁኔታ ማለት ነው። እሱ ያው ሞቷል፣ ግን እሱን ገላለች። የባዩሽ ተባባሪዎች እንትና ላይ ምላሴ ላይ እንደዚሁ ያደረገችው እያንዳንዱ ግን ሲመስለኝ ያች እንትና ብትናገርም እኔ እፈራለሁ፣ አልሄድም ፖሊስ ጣቢያ። እናንተ ከፈለጋችሁ ይህን ያህል መረጃ ከነገርኳቸው እናንተ ሄዳችሁ መናገር ትችላላችሁ፣ እኔ ግን በፍጹም አልሄድም የትም ቦታ እያለች ነበር ማለት ነው። ድንብላል ማለት ነው። ድንብላል በነገራችን ላይ እስከዛሬም እኮ እውነት እንደዚህ እንደሚወጣ ታውቀዋለች። እውነት እኮ ያዋርዳል፣ ይወጣል ማለት ነው። አንድ ቀን የፈነዳ ጊዜ ይኸው ያና እውነታ ሜላትን የመታቻት ሁሉ ነገር ወጣ ማለት ነው። እና የባዩሽ ማለት ነው የባዩሽ ሴራዎች ወጡ፣ ተደብቆ አልቀረም። ግን እሳ ያኔ ለምን አልተናገሩም? አሁን ትልቅ ጠብ ነው። ባዩሽ ብትፈታም አሁን ማለት ነው ዙሮ አይቀርላትም። ሜላት ብትከሳትም ሜላት አሁንም ቢሆን ልቧ ለእንትና በጣም ክፍት ነው ማለት ነው። ለዚች ለባዩሽ ማለት ነው። ይቺ የተረገመች እርግማና ማለት ነው። እና ባዩሽ የምትባል ሴትዮ መፈታት የለባትም፣ እዛው የእጇን ማግኘት አለባት ባይኔ ማለት ነው። ብዙ ሴራዎች አድርጋለች። እንትናም ክስ መስራት ትችላለች እኮ ማነች እቺ ድንብላል ማለት ነው። ከዚህ በፊት እጇን እንትን እርግብ ያው ወይዘሮ በእንትናን አስቶን የመረዘቻት እሷ ስለሆነች እንደገና ልጅ ነኝ ብላ የገባችበት ምክንያት ነው እንጂ ሌላ ነገር እኮ የላትም። እና ወርቁ ሰርቃ እንደሄደች ነው እንጂ ሌላ ነገር የለባትም። እርግብ አዎ ደህና ናት። ባዩሽ ትሻላለች። ባዩሽ እኮ የሰው ነፍሰ በላ ናት፣ ሰውን ገላለች። እንደገናም ደግሞ ወይዘሪት ሜላትን እንደዚህ አድርጋ ጎርታታለች። መስፍንም ሲጠይቃት እኔ ስለማፈቅር ነው
አንድም ነገር ርህራሄ የሚባል ነገር የለኝም፣ እያንዳንዱ ነገር አደርገዋለሁ ብላ ተነስታለች። እውነት ባዩሽ አሁን እንደ ፖሊስ ጣቢያም ሆና ማለት ነው ልታመልጥ ነው እንዴ? ህግ አታከብርም እንዴ? እንዴ ሴትዮ አላማና ኢላማዋ ምንድን ነው? ስለዚህ ይቀጥላል ማለት ነው። እኔ በጣም 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 ደስ ብሎኛል። አሁን እርግብ ተይዛ ደግሞ ማየት ፈልጋለሁ። ምክንያቱም ካስታወሳችሁ ወደኋላ ለማስታወስ ያህል ስመልሳችሁ ሀናን እንደዛ ስቅስቅ አድርገው አስለቅሰው እንዴት እንዳሰቃዩት ሁላችንም መቼም እናውቃለን። እና ሀና አሁን ላይ ያለችበት ሁኔታ በጣም ደስ የሚል ሁኔታ ላይ ነው ያለችው። ትምህርቷን እየተማረች ነው። እንደዚሁም ኢዛ ጋር ያው ኢዛን አሁን በኢዛ ትንሽ ተረብሻለች እንጂ አይምሯ እሱን ያለው ትሮዋ ተጠግተው ማለት ነው። በፊት ላይ እምቢ ብትለው እንደዛ እያለችው ግን እሱም አጥፍቷል ማለት ነው። እምቢ ብለው ነበረ ታስታውሳላችሁ ግን እምቢ ብለው አልፈልግም፣ እኔም ትምህርት መማር ነው የምፈልገው ምናምን እያለች ነበር። ለሰላምም አንደኛ ሰላም ናት የገፋፋቻት። ጽዮንም ደግሞ ከሱ መራቅ አለባችሁ ሁለታችሁም፣ ኢዛ የኔ ብቻ ነው እያለች ነው ማለት ነው። አራሲርን የመሰለ ቆንጆ ትተሽ ካትጂ ይህ አይሆንሽም፣ እንደማይሆንሽ እየነገረች ነው ሀኒቹ። አላማና ኢላማሽ ምንድን ነው? እና ወዶች ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርገውታችኋለሁ። ባይ